መንገድ የሚያበዛ ወይም ደግሞ መንገደኛ የሆነ ሰው በዛ ሰዓት ዱዓው ሙስተጃብ ይሆናል ማለት ነው دعوت فلم يستجب لي አላህ ለመንኩት ግን እንደው አልተቀበለኝም ማለት የለበትም ሰውየው ዱዓ ያደረገ እንደሆነ ከሶስት ነገር አንድ ነገር አያጣም መስፈርቶቹን እስካሟላ ድረስ الحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه موالاه ውድ ወንድሞችና እህቶቼ ሰውየው አላህ ዱዓውን የማይቀበለው ለምንድነው የሚል ጥያቄ አንስተን ባለፈው ፕሮግራም እየመለስን ሰዓት አልቆ ነው ያቆምነውና ሶስት መስፈርቶችን አንስተናል መሟላት ያለባቸው ለአላህ መተናነስ ልቡ ኢኽላስ መኖርና ከሐራም መራቅ እነኚህ ነገሮች ከተሟሉ አላህ ዱዓውን አይመልስም ከዛ በኋላ ደግሞ አደቦችን እየተጠቀስኩ ነበርና እነሱን አነሳለሁኝ እጅን ወደ ላይ መዘርጋት እጅን ወደ ዘርግቶ አላህን ከለመነ ባሪያ ዱዓው ታጥፎ አይመለስም ይላል እንደገና ደግሞ ሰፈር ላይ የሚደረግ ዱዓ መንገደኛ የሆነ ሰው حرام የሚበላ እስካልሆነ ድረስ አላህ ይቀበለዋል ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም يطيل السفر ብለው ነው የገለጹት ሰውየውን መንገድ የሚያበዛ ወይም ደግሞ መንገደኛ የሆነ ሰው በዛ ሰዓት ዱዓው ሙስተጃብ ይሆናል ማለት ነው በተለይ ደግሞ ወደ ሐጅ ቦታ ላይ አረፋ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አላህ Subhanahu Wa Ta'ala የዓሽየተ አረፋ ወደ ሰማዕ الدنيا ወርዶ يباهي بالواقفين الملائكة عرفا لا يقوموا ملائكة يقوموا مؤمنانا يفكرባቸዋል በመላእክቶች አጠገባያችሁ እነዚህን ባሪያዎችን አተውኒ ሹዕሰን غبرا ضاحين من كل فج عميق አቧራ ለብሰው ተጎሳቁለው እችን ዒባዳ ለማድረስ ለፀሐይ ተጋልጠው ከሁሉም ያለም አቅጣጫ በዚች አደባባይ ተሰባስበው ይማጸኑኛል የኔ ባሪያዎች አያችኋቸው አይደለ ብሎ አላህ ያደንቃቸዋል ማለት ነው እነኚህ ሰዎች ሐላልን ተጠቅመው ከመጡ ዱዓቸው በምንም መልኩ እንደማይመለስ ነው ወመጥዓሙሁ ሐራም ወልበሱሁ ሐራም እንዳሉት ግን ሐራምና ሐላልን አተረማምሶ የመጣ ሰው እዛ ቦታ ላይ አላህ አይቀበለውም ማለት ነው ሌላው አደብ ምንድነው ተስፋ አለመቁረጥ ነው ዱዓ የሚያደርግ ሰው دعوت فلم يستجب لي الله لمنكت ግን እንደው አልተቀበለኝም ማለት የለበትም لقوله صلى الله عليه وسلم يستجاب لأحدكم ما لم يعجل አንዳችሁ የሚያደርገውን ዱዓ አላህ ይቀበለዋል እስካልጠደፈ ድረስ አንተ አይደለም አላህ استجابة ማድረግ ያለበትን ሰዓት የምትወስነው መለመን ብቻ ነው ያንተ ስራ ከዛ ምን አሉ እስካልቸኮለ قالوا كيف يعجل يا رسول الله እንዴት ነው መቸኮል ማለት ሲሏቸው قال يقول دعوت فلم يستجب لي لمنك الله ይሻላለኝም ማለት የለበትም አትቸኩል የለመንከው ለማና ሁሉ በሙሉ ትርፋማ ነው ኪሳራ የለውም መለመኑ ራሱ ዒባዳ ስለሆነ በዛ አጅር ታገኛለህ እንደገና አንድ ሐዲስ አለ ሰውየው ዱዓ ያደረገ እንደሆነ ከሶስት ነገር አንድ ነገር አያጣም መስፈርቶቹን እስካሟላ ድረስ አንደኛ አላህ Subhanahu Wa Ta'ala የለመነውን ነገር ያሳካለታል ያ ካልሆነ ደግሞ ወደሱ እየመጣ የነበረ መከራ ይኖራል ወይ በወንጀሉ ወይ አላህ ብትላ ሊያረገው ያንን መንገድ ላይ ይገናኛሉ አለው የዱዓ ቀስት ከዚህ ሲወረወር ሙሲባው እዛ ሲወርድ መንገድ ላይ ተገናኝቶ ያስጠሪዓኒ ሲታገሉ ይኖራሉ ስለዚህ መከራው አንተ ላይ እንዳያርፍ ዱዓው መክቶልሃል ማለት ነው ይሄ ሌላ ትርፍ ነው አንተ የለመንከው አንድ ነገር ነው አላህ ግን ያሳካልህ ከዛ የተሻለ ነው ማለት ወይ ደግሞ አላህ አንተ የለመንከው የዱንያ ሐጃ ይሆንና ለአንተ የአኺራ ሐጃ አስፈላጊ ነው ብሎ እዛ አስቀምጦልሃልና በምንም መልኩ አጥራፊ ነህ ከላይ የተጠቀሱት መስፈርቶች እስካሟላህ ድረስ ማለት ነው በዚህ መልኩ እንግዲህ አላህን መለመንና መማጸን ለዱዓ ተቀባይነት ዋስትና ነው ወንድሞቼ እህቶቼ ይሄንን ነገር አስባችሁበት እንድታደርጉ አስታውሳለሁ ሰዓታችን እዚህ ላይ ተጠናቋል ወሰላሙ አለይኩም ወራህመቱላሂ ወበረካቱ
ha ha